እውነቴን ነው ሃይሚን መርሳት ብችል እኔ ዛሬውን ሁለት ልብ ይሰጣል በአንዱ ኑርና እሷን እርሳት ቢባል እሷን መርሳት አልችልም። በሁለቱም ልቤ ነው እሷን እያስታወስኩ ነው የምፈልገው። ምክንያቱም በጣም ጥሩ ፍቅር ይሆነች ሃይሚን ማለት በጣም ፍቅር እሷ አጨነቃል። አለማችን የለሱ ቪዲዮቿን እያየው የእሷን ሙሉ እንዴት ነች ምናምን የሚለው ከእናንተ በላይ የሚጨነቅ ሰው ነው። እኔ በእርግጥ የእሷን ሰላሟን ነው የምፈልገው። ይሄ ነገር የኔ በቪዲዮ መምጣትና እውነታውን ማውጣት ሰላሟን የሚረብሽ ከሆነ እኔ ቃል ገባላችኋለሁ ቪዲዮ አልሰራም ከሆነ በኋላ። ምክንያቱም አንደኛና አንደኛ ነው የምፈልገው እሷ ደስተኛ እንድትሆን ነው የምፈልገው። እዚህ ዓለም ላይ ምን አለ መሰላችሁ ለምትወዱት ሰው ደስታ መኖር ራሱ ያ ራሱ ትልቅ ፍቅር ነው። በላይ ገባችኋል። እኔ ላይ ከመነሳታችሁ በፊት ይሄ ነገር እውነታው ምንድነው የሚለው ይሻላል። ብዙ ዛቻዎች ደርሰውኛል፣ ማስፈራሪያ። እኔ ደግሞ በእንደዚህ አይነት የምመለሱ አይደል። ያስብ በመጀመሪያ ፍቅረኛችሁ ምንም እንደማያውቃችሁ ሰው ሁሉ እናንተ ላይ አክት ሲያደርግ የሚሰማችሁ ስሜት ነው። ከዚህ በፊት አብረን የሚያውቃን ሰዎች በእርግጥ አይዞህ እያሉ ነበር በስልክም ደውለው ሰላም ሰላም ውድ የአቡ ኡምሩ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ያለን ይመስገን። እና ዛሬ የመጣንበት ምክንያት ባለፈው በሰራነው ቪዲዮ ላይ ብዙ ሰዎች በጣም ብዙ ሰው ኮሜንቱ ካያችሁት እንዳለ ማለት ነው እንዳለ ኮሜንት ስድብ ብቻ ነው። ምንድነው? ምን አረገ ይሄ ልጅ? ምን እስኪ አሁን የሰው ልጅ ስላፈቀረ መሰደብ አለበት? የሰው ልጅ ስሜቱን ስለገለጸ መሰደብ አለበት? ይሄ ነገር እኮ የሚገልጸው እናንተ እንድትማሩበት ነው እንጂ ማንንም ሪስፔክት ለማድረግ አይደለም። ግን እናንተ ይሄንን ነገር የምታደርጉ ሰዎች በጣም የሚገርም ነገር ነው። በጣም የሚያስጠላ ስራ ነው የምትሰሩት። ችግር የለውም ተሳደቡ፣ እኛ ምንም የሚቀነስብን ነገር የለም። ዛሬ ደግሞ አዲስ ነገር አለ፣ ኡመር ጋር አዲስ ነገር አለ። ሃይሚ ምን እንዳለችው ራሱ ይነግረናል ማለት ነው። ለኔም አልነገረኝም። እስኪ እሱ ከራሱ አንደበት የምንሰማው ይሆናል። እስኪ ተከታተሉትና እኔና እናንተ ተመልሰን እንገናኛለን። ኮሜንታተሮች ግን እረፉ፣ ብታርፉ ነው የሚሻለው። ምክንያቱም ከፈለጋችሁ ግን አትረፉ። እሺ ሰላም እንዴት ናችሁ? ውድ የአቡ ቤተሰቦች፣ ያው እሱ እንደገለጠው ጀምሮታል ማለት ነው። አሁን ብዙ በጣም የነካኝ ነገር አለ። ከዚህ በፊት የሰራነው ቪዲዮስ ላይ ካያችሁት በጣም ስድብ ምናምን እኔ ቆይ ማለት እኔም እኮ ከናንተ ለሷ ተጨንቃችሁ እንደሆነ ይገባኛል። ግን እኔም ከናንተ በላይ ስለሷ አጨነቃለሁ። የየለት ቪዲዮቿን እያየው የሷን ውሎ እንዴት ነች ምናምን የሚለው ከናንተ በላይ የሚጨነቅ ሰው ነኝ እኔ። በእርግጥ የሷን ሰላሟን ነው የምፈልገው። ይሄ ነገር የኔ በቪዲዮ መምጣትና እውነታውን ማውጣት ሰላሟን የሚረብሽ ከሆነ እኔ ቃል ገባላችኋለሁ ቪዲዮ አልሰራም ከሆነ በኋላ። ምክንያቱም አንደኛና አንደኛ ነው የምፈልገው እሷ ደስተኛ እንድትሆን ነው የምፈልገው። እዚህ ዓለም ላይ ምን አለ መሰላችሁ ለምትወዱት ሰው ደስታ መኖር ራሱ ያ ራሱ ትልቅ ፍቅር ነው። ገባችሁ አይደለ? እኔ ግን የልጅነቴ ብዙ ታሪኮች ከሷ ጋር ብዙ ጊዜያትን አሳልፈናል። ያ ሁሉ ሲሆን ግን ዛሬ ላይ አብረሽኝ ነይና ከኔ ጋር የሆነ ነገር ሁኚ ምናምን ለማለት አይደለም አመጣጤ ማለት ነው። እውነታው ይሄ ነው። በቃ እውነታውን አምኜ ከተቀበልኩ በኋላ እናንተ እንድትረዱና ብዙ ነገሮች እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ ወንድ ልጅ ደግሞ ያው ስቃዩ ብዙ ነው። በፍቅር አንድ እንትን ካለ በኋላ ከባድ ነው። እኔ አይቼዋለሁ እና ከናንተ በላይ እጨነቃለሁ። ምንድነው ይናል መሳደብ ምናምን ዛቻስ ምን አመጣው? ብዙ በስልክ ራሱ ተደውሎ ከሷ ዙሪያዋቸው ስም አልጠቅስም አሁን ግን ከሷ ዙሪያ ያሉ ሰዎች እየደወሉ ጧት የማስፈራሪያ ምናምን እንትን እያሉ ነበር። እኔ ግን ለምፈልገው ነገር እኔ እዋጋለሁ። የእውነቴን ነው። እኔ ሰይፋለሁ እንጂ ለምፈልገው ነገር መቼም ቢሆን አላቆምም ማለት ሶ ይሄ ትማሩበታላችሁ ብዬ እንጂ ሌላ ነገር አስቤ አይደለም በቅድሚያ ቪዲዮችን እንትን እያልኩ ያለሁት። እናንተ ደግሞ ይሄን ተረዱ። እኔስ ወንድማችሁ አይደለም? ቆይ የኔ ላይ የደረሰው ነገር እናንተ ላይ ቢደርስ እስቲ አስቡት። የመጀመሪያ ፍቅረኛችሁ ምንም እንደማያውቃችሁ ሰው ሆኖ እናንተ ላይ አክት ሲያደርግ የሚሰማችሁ ስሜት ምንድነው? እኔ ላይ የተፈጠረው ይሄ ነው። እኔም ወንድማችሁ እኮ ነኝ። አንድ ሰው ለኔ ይሄ ነገር ትክክል ነው ብሎ የተረዳኝ ሰው የለም። ምናልባት እኔና እሷን ከዚህ በፊት አብረን የሚያውቀን ሰዎች በእርግጥም አይዞህ እያሉኝ ነበር። በስልክም ደውለው ሊሆን ይችላል እዚህ እኔ ጋር ድረስ በመምጣት አይዞህ ይሄ ነገር ምናምን የሚያውቁ ሰዎች ማለት ነው። ግን ሙሉ ሚዲያ ላይ ብቻ የምታውቁ ሰዎች ያን ልትረዱኝ አልቻላችሁም። አሁንም ማመሰግናችሁ ሰዎች አሉ። በእርግጥ እዚህ በአካል መጣችሁ አይዞህ ያላችሁኝ ያላችሁ፣ እዛውም የምታውቁኝ ከዚህ በፊት ክላስ ላይ አብረን ስናሳልፍ የምታውቁኝ ልጆች አላችሁ። አመሰግናለሁ እናንተን። በእርግጥ ግን ያ ሁሉ ሲሆን እኔ ከሌላ ፕላኔት አልመጣሁኝም። ምን እንደናንተው ወንድም መሆን ይችላል። ስለሷ ትጨነቃላችሁ፣ በእርግጥ እኔም እጨነቃለሁ። ይህን ታሳቢ አድርጋችሁ ደግሞ እናንተ ይህን እንትን ማለት አያስፈልግም። እውነታውን ማወቅ ይሻላል። ከዛ በላይ እኔ ላይ ከመነሳታችሁ በፊት ይሄ ነገር እውነታው ምንድነው የሚለው ይሻላል። ብዙ ዛቻዎች ደርሰውኛል፣ ማስፈራሪያ። እኔ ደግሞ በእንደዚህ አይነት የምመለሱ አይደለሁም። ምን በማስፈራሪያ ምናምን እኔ ልታስፈራራ ትሞክራለህ እንዴ? ብዙ እኔ ስም አልጠቅስም ብዬ ነው። እናንተ ደግሞ እኔ አንደኛ እሷን ምን አለ መስላችሁ እሷን እርሳት ምናምን የምትሉ ሰዎች ደግሞ አላችሁ። ሃይሚኮ የምትረሳ ሰው ነች። እኔ ሃይማኖት እያለች ነው ማቃት። ትክክለኛ ስሟ ሃይማኖት በምትባልበት ሰዓት ነበር ማቃት። ብዙ ጥሩ ጊዜያቶችን አሳልፈናል። እስካሁን ራሱ እጄ ላይ ብዙ ማስረጃዎች አሉ።
ያ ነገር ግን እኔ እሸፍንላታለሁ እንዲወጡም አልፈልግም። በእርግጥ እሷን ሊያስከፋ ስለሚችል ማለት ነው። እናንተም ይሄን ተረድታችሁ ከዚህ በላይ ብዙ መጥፎ ነገር ባታረጉ ደስ ይለኛል። የእውነቴን ነው። ሀይሚን መርሳት ብችል እኔ ዛሬውን 2 ልብ ይሰጣል በአንዱ ኑርና እሷን እርሳት ብባል እሷን መርሳት አልችልም። በሁለቱም ልቤ ነው እሷን እያስታወስኩ መኖር ፈልገው። ምክንያቱም በጣም ጥሩ ፍቅር የሆነች ልጅ ነች ሀይሚን ማለት በጣም ፍቅር ነች። ዓለማችን ላይ ብዙ ፍቅር የለም ብለው ለሚያምኑ ሰዎች ራሱ ማሳያ መሆን የምችል ልጅ ነች ሀይሚ። እሷን እርሳት የምትለው ነገር በፍጹም እኔ ማልቀበለው ነገር ነው። ግን የራሴን ህይወቷን ላለመበጥበጥ እውነታውን ይውጣ አልኩኝ እንጂ ሌላ ሄጄ ዛሬውኑ ከኔ ጋር ሁኚ ምናምን ለማለት አይደለም። ግን ያ ነገር ሰምታኝ ይሄ ነገር ሆነ ከጊዜ በፊት ስኩል ላይፍ ላይ ብዙ ነገሮች ይፈጠራሉ ያ ነገር ነው የሆነው እንጂ ምናምን ብላ መልስ ብትሰጠኝ ምንም ችግር የለውም። ኖርም ነው። እኔ እቀበላለሁ። እውነታን መቀበል ደስ ይለኛል። እና ይሄን ለማለት ነው የመጣሁት። በእርግጥ የምትላችሁ ነገር ካለ በጣም እና ግዴታ የሰው ልጅ ማልቀስ የለበትም። ግዴታ የሰው ልጅ እዚህ ጋር መንከባለል የለበትም አፍቅር ያለው ለማለት እና ይሄ ልጅ እያሳለፈ ያለውን ነገር እኛ አጠገቡ ያለን ሰዎች ነን የምናውቀው። እንደዚህ ራሱ የከሳው የምር በሷ ምክንያት ነው እንጂ ከዚህ በፊት የነበረ አያስቅም። የምር አያስቅም። ከዚህ በፊት የነበረውን ፎቶዎች ከዚህ በፊት የተነሳቸውን ፎቶዎች መፖስት አቅቶን አይደለም። እኛ ግን ይሄን ነገር እኛ ሚዲያ ላይ በብዛት ላለማጋለጽና ግልጽ የሆነ ያው ከአፍ ማስረጃ እና የሰው ማስረጃም አለን። ግን አሁን እስኪ ቢያንስ አጠገባችን አንድ ላይ የነበሩት እሷ ጓደኛዋ ነው ለምሳሌ አሁን አጠገባችን ያለው እስኪ አንድ ነገር ይበልና ስለነሱ ሁለታቸው ስለነበራቸው ፍቅር ግንኙነት አንዳንድ ነገሮችን ይለንና ተመልሰን እንገናኛለን። እሺ አመሰግናለሁ። እንደሚታወቀው ሁላችንም በኡሜ በኩል ያለውን ነገር እናውቀዋለን። ምክንያቱም ሀይሚና ኡሜ በፊት ላይ የነበራቸው ደስ የሚል ላይፍ ሁላችንም የሚያስቀና ነበር። ያ ሁላችንም እናውቀዋለን። የምንተዋወቅ ልጆች ስኩል ላይፍ ላይ የሌለ በቃ ስለ ፍቅረኛ ማቾች ሲጠቀስ ምሳሌ የሚሆኑትም እነሱ ነበሩ። ስለዚህ ተረጁ አይደለም ሌላ ነገር አይደለም። ብቻ የልጁን ስሜት አዳምጪ። ብራዘርሊ ሲስተር መቀጠር ትችላላችሁ። ያ ያንቺ ውሳኔ ነው። እንዲህ ግን ችላ አትበዩ። ትተዋወቃላችሁ። አንቺ ግን እንደዛ አላልሽም። ስለዚህ አስቢበት በደንብ ማለት ነው። ልጁን እየጎዳሽው ነው። አሁን ፍቅር ማጣቱ ሳይሆን እየጎዳ ያለው አንቺ አላውቅም በማለት ስለሆነ ማለት ነው። እና ተረጂ ፋሚሊ ይሄንን ቪዲዮ እንድታዩ እመክራለሁ። ወንድሜ አቡበከር የሚጨምረው ነገር ካለ? እሺ ያው እንደምታዩት አሁን እሱ የቅርብ ጓደኛቸው ነው። እሱንም አላቅህም ነው ያለችው። እንግዲህ ያው አላቅህም በማለቷ ምንም የሚያስገርም ነገር አይደለም የምር። ምክንያቱም የሰው ልጅ ያው ሲለወጥ የሆነ ነገር ላይ ደረጃ ላይ ሲደርስ ከጀርባ የነበረውን ታሪኩን መርሳት ማለት በጣም የሚከብድ ነገር ነው። እና ዛሬ ላይ ታሪኩን በመርሳቱ በጣም በቃ በመርሳቷ እሷ በጣም በቃ የሚያስገርም ነገር አይደለም። ግን ያው ከሷም አይጠበቅም። እሷን ገና ልጅ ነች። ብዙ ነገር ላይ ብዙ ደረጃ የምትደርስ ልጅ ነች። ከሷ መርሳት ይሄን የጀርባ ታሪኳን መርሳት አልነበረባትም። እና ሀይሚ በቻልሽው አቅም ማለት እርሺው ምናምን ለሱ የሆነ ነገር አድርጊ ምናምን አይደለም። ግን ይሄንን ልጅ አላቅህም ማለት አልነበረብሽም። እናንተ ደግሞ ኦዲየንሶች ደግሞ ምንም በማታውቁት ነገር ዝም ብላችሁ አትንጫጩ። ምንም አታውቁ። ስለሱና ስለሷ ምንም አታውቁ። መጀመሪያ አጣሩ። ብታጣሩ ነው የሚሻለው። እና ምን አለ መሰለህ ስለ ልጅቷ በጣም የምትመች ልጅ ነች፣ ፍቅር ነች። ስለሷ እኔም ከእናንተ በላይ እጨነቃለሁ እንደነገርኳችሁ ማለት ነው። ግን ያ ነገር ሁሉ ሲሆን እኔ ዝም ብዬ በውሸት ምናምን የምንጫጫ መስሏቸው ትክክል ናቸው። አሁን አንድ ሰው መጥቶ ስለኔ ያልሆነ ነገር ህይወት ቢያወራ የኔ ኦዲየንሶች እዛ ሄደው ብዙ ነገር እንደሚያደርጉ አውቃለሁ። ከዚህ የሚባስ ነገር ብዙ አይነት ሊደርስ ይችላል። እናንተ ደግሞ ይሄ ትክክል አይደለም። እኔ እውነታውን ይዤ መጥቼ ለማስረዳት እየሞከርኩ ባለውበት ሰዓት አንድ ሚር ከስንት አንድ እየተረዳኝ ያለው እናንተ ደግሞ ይሄን መገንዘብ አለባችሁ። እኔም የዚህ ፕላኔት ሰውና ከዚህ በፊት ሀይሚን የሚያውቃትና በጣም ጥሩ ወዳጆች የነበሩ ሰው ነኝ። እኔ ከጁፒተር ወይም ከማርስ አልመጣሁኝም። እዚሁ የነበርኩና ከሷ ጋር ወደፊት ብዙ ህልሞች ነበሩ። በነገር ህልም ሳስብ ያለሷ አስቤ አላውቅም እስከ ቅርብ ጊዜ ድረስ ማለት ነው። እሷ ሜን ተረታ መልስ መስጠት ከቻለች ደስ ይለኛል። ይሄ ነው። እኔ በውስጥ ለማውራት ሞክረናል፣ ግን አሪፍ ነው። ምንም እንትና ካሁን በኋላ በእነዚህ ነገር እንዳመጣ እረፍ ምናምን የሚል ነገር ነው። ተገናኝተን ለማውራት እንሞክራለን ብላኛለች። እስኪ ካሁን በኋላ እሷንም ማግኘት ለማውራት እሞክራለሁ፣ እመጣለሁ። ለማንኛውም የምትላችሁ ነገር ካለ እና ምን ልላችሁ ነው ለኦዲየንሶች ነው። እኔ ኦዲየንሶች አሁን ለምሳሌ ይሄን ቪዲዮ የምትመለከቱ ሰዎች ማለት ላልደረሰ ሰው ሼር እያደረጋችሁልን
እና ሁላችሁም ይህንን ሀሳብ የምትቃወሙ ካላችሁ ኮሜንት ማድረግ ትችላላችሁ። ማለት ሀሳባችሁን ኮሜንት ማድረግ ትችላላችሁ። ግን መሳደብ መብት የላችሁ፣ የመሳደብ መብት የላችሁ። አትስደቡት ልጁን። እኔ እኮ ስድብ ለኔ ምንም አይደለም። ቢሰቡኝም የሆነ እኔ ላይ የሚለውጠው ነገር የለም። ግን አትሳደቡ። ምክንያቱም አሁን እውነቱን ላውጣ እያልኩ ነው እንጂ ሌላ ነገር እያልኩ አይደለም። የሰው ልጅ ይሰማዋል። አሁን ይሄ ልጅ የምር ትናንትና ኮሜንቶቹን ሲያነብ በጣም ነው የተጎዳው። እኔ አይቼዋለሁ። እና እናንተ አትግዱት፣ አትስደቡት። ያው ይሰማዋል፣ እሱም የሰው ልጅ ነው። እና ደግሞ እውነቱ ይጋለጻል። በቅርቡ እውነቱ ይጋለጣል። በቅርቡ ማለት ነው። ሀይሚ በእርግጥ ንጹህ ሰው ነች። የምር ግን እኔ መሰክርላታለሁ የዋህ ልጅ ነች። በቃ የሆነ አይምሯ ትክክለኛ የሆነ ኖርማል አስተሳሰብ ያላት ሰው ብትኖር በቃ እሷ ነች ብዬ መሰክርላት በአሁን ሰዓት። እና ቡራ ጓደኛችን ብዙ ነገር አሳልፋችኋል ከሱ ጋር ነው። ጅልስና ነበር የሚነሳለ ጅልስና ነበራችሁ። ግን ያን አለ የተቀራረበ አይደለም። በእርግጥ ሰላምታ እንጂ ብዙ እንትን አንልም። እና ቡራም ምርጥ ሰው ነች፣ የአራድዬ ልጅ ነች። እና ካንተ ጋርም ምንም እንትን አንፈልግም። እና ቡራ ሀይሚም በመጥፎ አትያዙብን፣ ካጠፋን በጣም በጣም ሶሪ እያለን ይሄንን ቪዲዮ ሰብስክራይብ፣ ሼር፣ ሪፖስት በማድረግ አበረታቱን። እናመሰግናለን። እሺ እናመሰግናለን። ያው ቪዲዮውን ስትመለከቱት እናንተ በኔጌቲቭ ሳይሆን የሆነ ቦታው ላይ ስትሆኑ